ቲና በመጨረሻ አባባን ለማስገደልና ለማስደፋት ወሰነች። ትሁቴ ደግሞ ቲና ሽንት ቤት ገብታ ስለ አባባ መገደልና መወገድ ከትሁቴ ፍቅረኛ ጋር ስታወራ በነበረ ጊዜ ስለሰማቻት እየበረረች አባባ ወደሚገኝበት ቦታ ላይ ደረሰችለት። አባባ ደግሞ በሚገርምና በሚያሳዝን ሁኔታ በትሁቴ ፍቅረኛ ላይ ማንቁርቱን ይዞ እያሰቃየውና እያፋጠጠው ነበረ። አባባ ደግሞ የኔ ልጅ ምን ፈልገህ ነው እያለ ሲጠይቀው ትሁቴ ከኋላ ፖሊስ ይዛ መታ ማንጅራቱን አስያዘችው። ለዳኒ ደውላለት ነበርና ዳኒ በዚህኛው መስመር ትሁቴ በዛኛው መስመር ሩጣ ሂዳ አባባን ለማትረፍ ያደረገችው መስዋዕትነት እጅግ በጣም ያስደስታል። ቲና የምትባል ሴትዮ ትሁቴ ቤቱን ለቃ በደረቀ ሌሊት ልትጠፋና ከዛ አካባቢ አልፈልግም እዚህ ቤት መኖር አልፈልግም ብላ ወስና ከጨረሰች በኋላ እየበረረች ልትሄድ ስትል በደረቀው ሌሊት ቲና እያስመሰለች ትሁቴ ሴት ልጅ ነሽ እኮ አሁን በዚህ ሰዓት አንቺ ከቤት መውጣት የለብሽም፣ ምን እንደሚፈጠርና እንደሚከሰት እንኳን አታቂም። እባክሽ እባክሽ የኔን ክፋት ሳይሆን አሁን እኔ በጣም ተለውጫለሁኝ፣ በትናንትና ማንነት አትለኪኝ የኔ ቆንጆ እያለች እየለመነቻት አለ። ትሁቴም ደግደግ ዳኒም ከካሌብ ጋር አብረ ቁጭ ብለው ሳለ ካሌብም ደግሞ ኤዱ ካሌብ እንዴት ነህ አለህ እንዴ እያለች ወደ እሱ ስትጠጋ ልትደፋ ስትል ዳኒ ከተቀመጠበት ቦታ ኤዱን እንቅ አድርጎ ፊት ለፊት ሮማንቲክ ሰሩ። ካሌብም ተገረመና እውይ ይህን የመሰለ ስሜትና ፍቅር እናንተ በምንም አይነት ሁኔታ ማበላሸት የለባችሁም። ስለዚህ እባክህ ካሌብ እያለ መሳሳቅ ጀመሩ። ዳኒም በጣም በደስታ ተሙቶ ነበርና ኤዱም ወደ ካሌብ አጠገብ ሂዳ ቁጭ አለችና እንዴት ነህ ሰላም ነህ? እውይ ይህን የመሰለ ፍቅር እንደው አለመግባባት ተፈጥሮ አንቺና ዳኒ እኮ የሚያምርባችሁ አንድ ላይ ስትሆኑ ነው። ኤዱ እንደምንም ብለሽ ዳኒ እንድትረጁ ፈልጋለሁ ብሎ አላት። ዳኒም ወደ ትሁቴ ዘንድ ሂዶ ትሁቴን ምንድን ያላት? እውይ ዛሬ ደግሞ እንዴት አባቷ እንደምታምር እንዴት አባቷ ደስ እንደምትል ብታያት እኮ ጨረቃ ነው የምትመስለው እያለ ማደናነቅ ጀመረ። በመጨረሻ ላይ እንግዲህ ትሁቴም ዳኒ እባክህ ኤዱዬ በጣም መልካምና ጥሩ ልጅ ናት፣ እሷን በምንም አይነት ሁኔታ ማጣት የለብህም፣ ያለፈውን ስህተታችሁን አስተካክላችሁ ወደ ነበራችሁበት መሆን አለባችሁ ብላ አለች። ሰላም ሰላም ውድ የተከበራችሁ የሌላ ኤንዴ መሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የትሁቴ ድራማ እንደቀጠለ ይገኛል። ቻናሉን ላይክ ሰብስክራይብ እያደረጋችሁ አበረታቱን። ቲና የምትባል ሴትዮ አባባን ሀብትና ንብረት ለመውሰድ አንዱና ትልቁ አማራጯ ምንድን ነው? አባባን መግደልና ማስወገድ ሆኗል ማለት ነው። እሱም ከትሁቴ ፍቅረኛ ጋር ተስማምታ እሷም ያለ የሌለ ነገር እየወሰደች ስለ ትሁት እየነገረችው ነው ያለው። ይባስ ብላ ዛሬ ማታ ትሁት ከዛ ከቤት ወጥታ ነበር። ግን እንደ አጋጣሚ ከመታጠቢያ ቤት ስወጣ ትሁቴ ጓዟን ይዛ ልትወጣ ስትል እንደምንም ብዬ ለምኜ አስመስዬ አረጋግቼ ወደ ምኝታ ክፍሏ አስገባኋት። አየህ ምኑን እንደሆነ አላቅም፣ ግን በጣም የሚያጨናንቃትና የሚፈታተናት ነገር እንዳለ ተረድታለች አለችው። ስሚ እኔ ከክፍለ ሀገር የመጣሁት አሁን ቅርብ ጊዜ ነው። እሷን ብዬ ነው ትሁትን ማንም እንዲነካብኝ አልፈልግም። ትሁት የኔ ብቻና ብቻ ናት እያለ አይኑን አፈጠጠባት። መጠጡን እየጠጣ ትሁት የኔ ባል ነበርና ሳያፈቅራት አይቀርም ብላ ስትለው በጣም ደነገጠና ይሄንን ቢራ እየያዘ እየጠጣ ስሚ አንቺ ሴት ልጅ እኮ ብልሃተኛ ናት፣ ሴት ልጅ እኮ ጀግና ናት። አንቺ ግን ምን አባሽ ነሽ ነው እንደዚህ ይህንን ትዳርሽን አሳልፈሽ ለአንድ ሰራተኛ የሰጠሽው እያለ እሷን ማዋረድ ጀመረ። እሷም ደግሞ እኔ እኮ ፈልገው አይደለም ይሄ ነገር የተከሰተውና የተፈጠረው እኔን ጭራሽ ማየትም አይፈልግም።
እኔም እሱን አፈቀረች አላፈቀረች ጉዳይ አይደለም። የምልህን ስማኝ። እኔ የምፈልገው ከዛ ከቤት ሀብትና ንብረት ብቻ ነው። ባሌ ያልኩት ሰውዬ ብታይ ምንም ነገር የለውም። እኔን ሲያገባኝ የአባቱን ሀብትና ንብረት ይዞ ነበር የሚኖረው። አሁን ላይ ግን ከአቅሜ በላይ ሲሆንብኝ በቃ የፍች ጥያቄ ጠይቄ ሀብትና ንብረት ተካፍዬ ከዛ ከቤት መውጣትን ብቻ ነው የምፈልገው ብላለችው። አንቺ የጥቅም ሴት ነሽ፣ ሴት ላይ ብልሃተኛና ጀግና ናት ትባላለች። አንቺ ግን አንዱንም አላደረግሽው። አየሽ እኔ ጋር ደግሞ እንድህ ነው ብለሽ እንድትፋጠጭኝ አልፈልግም። የማዝሽን ነገር ታደርጊያለሽ፣ አለበለዛ ከባድ ነገር ነው የሚፈጠረው ብሎ አላት። እንዴት እንደዚህ ልትለይ ትችላለህ? እኔ እኮ አንተ ያልከኝም በሙሉ እያደረግኩልህ ነው፣ እየሰራሁልህ ነው። እንዴት አትረዳኝም? እያለች አለችው። እሺ በቃ ችግር የለውም ተባለና ከዛ ቦታ ላይ እንግዲህ በሚገርም ሁኔታ ቲናም ወደ ቤት ተመለሰች። እሱም አጋቹንም ገድየዋለሁኝ፣ ካሁን በኋላ 1 ሚሊዮን ብር ቀርቶ አይደለም 5 ሳንቲም የሚጠይቅሽ የለም፣ በነጻነት አርጌ የምልሽን ብቻ ታደርጊያለሽ ብሎ አላት። ዳኒም ጋር ተገናኘችና ቲና ስማ ዳኒ፣ አሁንስ ሀሳብህን አስተካክልሃል ወይስ አላስተካከልክም? እኔ የምፈልገው ፍቅር ነው፣ እውነተኛ ፍቅር ነው። ስለዚህ እውነተኛ ፍቅር ለማግኘት ደግሞ የግድ ይቅር መባባልን ያስፈልጋል። እኔ ተለውጫለሁ። ካሁን በኋላ ገንዘብን ሳሳድድ፣ ገንዘብን ሳሯሩጥ ፍቅሬን አጥቻለሁ። አንተም ቢሆን ለእኔ ስሜትና ሞራን ታለህ። ካሁን በኋላ አብረን ፍቅራችንን መቀጠል እንችላለን ብላ አለችው። ከዛ እንዴት ልመንሽ? አሁን ምን እያካሄድሽ ነው? ምን እያደረግሽ ነው ብሎ ሲላት፣ ምንም አላደረግኩ። እኔ ካሌብንም ፍቺው ካልከኝ እፈተዋለሁ። ዳኒ ከአንተ ጋር ብቻ ደስተኛ ሁኜ እንድኖር ፍቀድልኝ እያለች ለመነችው። ይገርማል። በአጭር ጊዜ ውስጥ እንደዚህ ተለውጠሽ ታሪክ ታሳይኛለሽ ብዬ በፍጹም አላሰብኩም። ሆኖም ግን ሁሉም ነገር ቀላል ነው ትሁት። እኔም ውስጤ እየጠረጠረና የሆነ ነገር እንዳለ ይሰማኛል ብሎ ሲላት፣ አንተ የፈለግከውን መጠርጠር ትችላለህ፣ የፈለግከውን ማለት ትችላለህ፣ እኔ ቲና ግን ያው ነኝ ብላ አለች። ጭራሽ ማለት ነው። በጣም 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 የሚገርምና የሚደንቅ ነገር ነው። አሁን ላይ በፍጹም ቲና ይሄን ታደርጋለች ብሎ አላሰብም። አባባ ደግሞ መጽሐፍ እያነበበ ነበርና ትሁት እንዳጋጣሚ መታ፣ አባዬ ምን ሆነህ ነው ስለ ብቻ ቁጭ አልከው? ምን ተፈጥሮ ነው እያለች ጠየቀችው። ምንም አልተፈጠረ የኔ ልጅ፣ እና ታዲያ እቤት ሁንና ቡና እያፈላሁልህ ለምን እንትን አንልም አለችው። ከዛ ችግር የለውም አለና አለችና ወንበር አመጣችለት። ያንን ወንበር ላይ ተቀምጦ መጽሐፉን ሲያነብ ፊት ለፊት የተቀደደ ወረቀት አየ። ያንንም ወረቀት እንግዲህ ቀዳዳ የጣለችው የትሁትን ደብዳቤ ቲና ናት። አባባ ቀጣጥሎ ማንበብ ጀመረና፣ አባዬ በጣም እንደምወድህ፣ በጣም ላንተ ክብር እንዳለኝ፣ በጣም ፍቅር እንዳለኝ ማወቅ አለብህ። እኔ ግን ከባድ ችግርና ከባድ ነገር ስለገጠመኝ እዚህ ቤት መቆየትም ሆነ ምንም መሆን አልፈልግም። ስለዚህ ዛሬውኑ ከዚህ ከቤት ለመውጣት ምርጫዬና ውሳኔ አድርጊያለሁ የሚል ንባብ አለው። በጣም ደነገጠና አባባም ደግሞ ቆይችልሽ ምን ሆናለች? ምን እየሆነች ነው ያለችው? ምን ተፈጥሮ ነው አለና በጣም ራሱን መጠየቅ ጀመረ። አባባ እንግዲህ ምንም ነገር ሳይፈጠር ከዛ ከቤት መጽሐፉንም ሁሉንም ትቶ ያፈላችለትንም ሻይ ሳይጠጣ እየበረረ ስልኩን አጠፋፍቶ ከዛ ከቤት ወጥቷል ማለት ነው። ከዛ ትሁቴም ደግሞ ያደረገችው ነገር ግልጽ ስለሆነ ለአባባ በተደጋጋሚ ስልክ መደወል ጀመረች። አባባም በፍጹም ስልኩን ዘጋግቶት ነበር። ለካ የዚች የትሁቴ ፍቅረኛ ሊገለውና ላስወግደው መሆኑን ይታወቃል ማለት ነው። እንግዲህ አጋቹንም አስወግዶታል። ኤዱም ከካሌብ ጋር ቁጭ ብላ በጣም ደስ የሚል ጊዜ አሳልፋለች። ትሁቴ አሁን ከባድ ፈተናና ከባድ ስቃዮችን እያስተናገደች ትገኛለች። ያንን ደግሞ ለማምለጥ የምትፈልገው ከዛ ከቤት ወጥታ ነው። ከዛ ከቤት እንዳትወጣ ቲና እያስመሰለች ከጎን ጎኗ እየሄደች የኔ እህት
ምን ጎሎሽ ነው ትሁቴ? ምንም ቢሆን እኮ እዚህ ቤት ብዙ ነገር አሳልፈሻል። ምንም ቢሆን እኮ እዚህ ቤት ብዙ ነገር ሆነሻል። ስለዚህ በቃ ካሁን በኋላ የምትፈልጊውን ነገር ከጎንሽ ሁኜ ልረዳሽ ቃል ገብቻለሁ እያለች መመነጫጨቅ ጀመረች ማለት ነው። ትሁቴም በፍጹም የሆነችውንና የተፈጠረባትን ነገር መናገርም አልፈለገችም። በጣም የሚገርመውና የሚደንቀው ነገር እውነት ለመናገር ትሁት ሁል ጊዜ በቃ ነገሮችን የተፈጠረባትንና የደረሰባትን ነገር መናገር አፈልግም። ካሌብ ደግሞ ትሁቴን እንደሚያፈቅራትና እንደሚወዳት ብዙ ስሜት እየታየበት ይገኛል። ከአባቱ ጋር ቁጭ ብሎ አባዬ ወይ የኔ ልጅ ለምንድን ነው ግን የደበከኝ ብሎ ጠየቀው። ምኑን ነው የደበኩ የኔ ልጅ ብሎ አለ። እንዲ አባዬ ምኑ ነሃል? ትሁት ፍቅረኛ እንዳላትና እንደውም ከፍቅረኛዋ ጋር እየተገናኘች መሆኗን ለምን አልነገርከኝም ብሎ ሲለው፣ ካሌብ አንተም እኮ ብዙ ነገር ዋሽተኸኛል። ትሁትን እንደምታፈቅራትና እንደምትወዳት ይታይብሃል። ይህንን ግን መናገር አልፈለግም። አየህ ከኔ አይበልጥም ብሏል። እንዲ አባዬ እንዴት እኔ ትሁትን ላፈቅራት እችላለሁኝ? እንዴት እንደዛ ልታስብ ትችላለህ? አየህ ያንተ ድርቅና አንድ ነው። ለእኔ ለአባቴ የተፈጠረውን ነገር እንድ ነው ብትለኝ ከእሷ ጋር አቀራርባችኋለሁ እንጂ አራርቃችኋለሁ እንዴ? ድብቅ ሰው እንደሆንክ ተረድቻለሁ ብሎ አባባ ይሄንን ነገር ካሌብን ተናገረው ማለት ነው። ካሌብ እንግዲህ ከትሁት ጋር አንድ ሁለት ለማለት ሳሎን ላይ ቁጭ ብሎ ትሁት ሻይ ሰርተሽ ይዘሽ ነይ አላት። ያንን ሻይ ሰርታ መጣች። በመጨረሻ እንደገና ያንን ሻይ ሰርታ ይዛ ስትመጣ ላንቺሳ አልሰራሽም እንዴ እያላላት፣ አይ እኔ መጠጣት አልፈልግም። እሺ ቁጭ በይና ፊልም ነይ አላት። ትሁቴም ቁጭ ብላ ከካሌብ ጋር ፊልም ማየት ጀመረች። እሱም በፍቅር ተመስጦ እያያት ነበረ። እንደሚወዳትና እንደሚያፈቅራት ተረድታለች። ትሁት አሁን ከዛ ከቤት እንዳትወጣ ደግሞ ቲና የምትባል ሴትዮ እያስመሰለች ከሷ ጋር ለመቀጠል ወስናለች ማለት ነው። ውድ የተከበራችሁ የሌላዬ ኤንድ የመሐመድ ቤተሰቦች እጅግ በጣም ተወዳጁና በጣም ልብ አንጠልጣዩ የሆነው ድራማ ይሄንን ይመስላል ማለት ነው። ቻናሉንም ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱን እጅግ አድርገን እናመሰግናለን። በቀጣይ ፓርት ትሁትን እንግዲህ ወደ ፍቅረኛዋ ጋር ትሄድ ይሆን? አባባስ ምን አይነት ስቃይ ይደርስበት ይሆን የሚለውንም የምናይ ይሆናል። እስከዛውን ድረስ አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።